በራያ ግንባር ህወሓት አደገኛ ትንኮሳ እያደረገ መሆኑ ተሰማ። አፋር፣ ትግራይና አማራ ክልሎችን በምታዋስነው በስትራቴጂካዊቷ ቢሶበር አቅጣጫ የመንግስት ኃይሎችና የህወሓት ታጣቂዎች በቅርብ ርቀት ተፋጠዋል። ህወሓት ዙ 23ና መድፎቹን ወደዛው ግንባር አሰማርቷል። ቡድኑ ወልቃይት ላይ ተንኩሶ በራያ በኩል ውጊያ ለመክፈት ቆርጧል። ታደምጡታላችሁ። ከአማራ ክልል የሚሰማው ሁሉ ጆሮን ጭው የሚያደርግ ሆኗል። በ3 ዓመት ጊዜ ውስጥ 10,000 ግጭቶችን ያስተናገደው ክልሉ በቀጣይ ወራት ጦርነቱ እጅግ ሊባባስና ሊወሳሰብ እንደሚችል ተዘግቧል። የዚህ ምክንያቱም በትግራይ ያለው ውጥረት ሲሆን የትግራይ ውጥረት ሙሉ በሙሉ ከፈነዳ ፋኖን ሊከፋፍለው እንደሚችልም የቢቢሲ ዘገባ አመላክቷል። ሰሙታላችሁ። በአማራ ክልል እየተካሄደ ላለው ጦርነት የአውሮፓ ህብረት በተባበሩት መንግስታት ድርጅትና በተቀረው ዓለም አቀፍ ማህበረሰብ ትኩረት እንዲሰጠው የሰላምና ደህንነት ጥናት ኢንስቲትዩት ሐምሌ 4 ቀን 2018 ዓ.ም ባዘጋጀው ውይይት ላይ ሐሳብ መቅረቡ ተነግሯል። ሌላኛው ዘገባችን ነው፣ ታደምጡታላችሁ። ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ በሳውዲ አረቢያ የሚመራውን 8 ሀገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረት ተቀላቀሉ። ሳውዲ አረቢያ 8 በቀይ ባህርና በኤደን ባህረ ሰላጤ የሚገኙ ሀገራትን በማስተባበር አዲስ ተጨማሪ ባህር ላይ የደህንነት ጥምረት አዋቅራለች። ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች አንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በራያ ግንባር ህወሓት አደገኛ ትንኮሳ እያደረገ መሆኑ ተሰማ። አፋር፣ ትግራይና አማራ ክልሎች በምታዋስነው በስትራቴጂካዊቷ ቢሶበር አቅጣጫ የመንግስት ኃይሎችና የህወሓት ታጣቂዎች በቅርብ ርቀት ተፋጠዋል። ህወሓት ዙ 23ና መድፎቹን ወደዛው ግንባር አሰማርቷል። ቡድኑ ወልቃይት ላይ ተንኩሶ በራያ በኩል ውጊያ ለመክፈት ቆርጧል። ህወሓት እንደዛተው ለማድረግ ቆርጦ ተነስቷል። በብልጽግና መቃብር ላይ የትግራይን ህልውና አስከብራለሁ፣ 4 ኪሎንም ዳግም እቆጣጠራለሁ በማለት ሲፎክር ከርሟል። ይህን ፉከራውን ለማሳካትም ባለፈው ቅዳሜ በምዕራብ ትግራይ ሸረሪና መከላከያ ሰራዊት ላይ ተኩስ በመክፈት 23 ሰዓታትን የፈጀ ውጊያ አድርጓል። ቡድኑ በወልቃይት ተንኩሶ በራያ ሙሉ ጦርነት ለመክፈት ማቀዱን መሬት ላይ ያሉ ተጨባጭ ሁኔታዎች ያሳያሉ። ከቅዳሜው ውጊያ በኋላ ከፍተኛ ቁጥር ያለው ኃይሉን ወደ ራያ ቀጠና እያስገባና እያከማቸ ይገኛል። በተጨማሪም እንደ ዙ 23 ረጅምና መካከለኛ ርቀት ተወንጫፊ መድፎቹን እንዲሁም ጸረ አውሮፕላኖችን በገፍ እያስጠጋ ይገኛል። በተመሳሳይ የኢትዮጵያ ሀገር መከላከያ ሰራዊቱን ወደዚሁ ቀጠና አስጠግቶ ነገሮችን በአንክሮ እየተከታተለ ነው። በተለይም በዞብልና ቢሶበር በተባሉ ስፍራዎች ከፍተኛ ወታደራዊ ውጥረት እንዳለ ተሰምቷል። በቢሶበር ሁለቱም ኃይሎች በቅርብ ርቀት ተፋጠዋል። በዚሁ ቀጠና ከሁለቱ ኃይሎች በተጨማሪ የሐራ መሬትና የፋኑ ታጣቂዎች በስፋት እንደሚንቀሳቀሱ ይታወቃል። ባለፈው ሳምንት አንድ አፍታ ሚዲያ የሐራ መሬት አዛዦችን ዋቢ አድርጎ ባወጣው ዘገባ የነጻ መሬት ታጣቂዎች መቀሌን ለመቆጣጠር ሙሉ ዝግጅታቸውን መጨረሳቸውን ዘግበን ነበር። በራያ ቀጠና ውጊያው የሚቀሰቀስ ከሆነ በርከት ያሉ ኃይሎች የሚሳተፉበት እንደሆነ የሚገመት ነው። ምናልባትም የኤርትራ ጦር ጭምር በዚህ ቀጠና በሚደረገው ውጊያ ሊገባበት ይችላል። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በራያ ግንባር ውጊያ ከተቀሰቀሰ ሻዕቢያ 3 ሜካናይዝድ ኃይል እንደሚሰጠን ነግሮናል ማለታቸው የሚታወስ ነው። ህወሓት ራያ በተለይም ራያ አላማጣና ራያ ዞቦ ከ1984 ዓ.ም ጀምሮ በትግራይ ክልል አስተዳደር ስር የነበሩ አካባቢዎች በመሆናቸው እነዚህን ይዞታዎች ሙሉ በሙሉ በእጅ ማስገባት አለብኝ የሚል ጽኑ አቋም አለው። ራያ ወደ መካከለኛው የሀገሪቱ ክፍል ወሎና ወደ አፋር ክልል የሚያገናኝ ወታደራዊና ኢኮኖሚያዊ ጠቀሜታ ያለው ስትራቴጂካዊ መተላለፊያ መስመር ነው። ከአማራ ክልል የሚሰማው ሁሉ ጆሮን ጭው የሚያደርግ ሆኗል። በ3 ዓመት ጊዜ ውስጥ 10,000 ግጭቶችን ያስተናገደው ክልሉ በቀጣይ ወራት ጦርነቱ እጅግ ሊባባስና ሊወሳሰብ እንደሚችል ተዘግቧል። የዚህ ምክንያቱም በትግራይ ያለው ውጥረት ሲሆን የትግራይ ውጥረት ሙሉ በሙሉ ከፈነዳ ፋኖን ሊከፋፍለው እንደሚችልም የቢቢሲ ዘገባ አመላክቷል። አማራ ክልሉ ጦርነት ከተቀሰቀሰ 3ኛ ዓመቱን ማስቆጠሩን ተከትሎ ቢቢሲ ጆሮን የሚሰቀጥጥ ልብን በሐዘን የሚያደማ ሰፊ ዘገባ
አሰራጭቷል። ዘገባው በእርግጥም ክልሉ ሲኦል እንደሆነ በግልጽ የሚያብራራ ሲሆን አባት ሚሊሻ ልጅ ፋኖ ሆነው የሚዋጉበት አሰቃቂ ጦርነት እየተደረገ መሆኑን ዘግቧል። ቢቢሲ የአክሌድን ሪፖርት ዋቢ በማድረግ ባለፉት 3 ዓመታት በፋኖና በመንግስት ኃይሎች መካከል 10,000 ግጭቶች መደረጋቸውን ጠቅሷል። ይህ ግጭት በሚቀጥሉት ወራት እጅግ ሊስፋፋ እንደሚችልም ጠቁሟል። የህግና ፖለቲካ ተንታኙ በአማራ ክልል ከ3 ዓመታት በፊት ለፈነዳው ግጭት ስረ መሰረት የሆኑ ጉዳዮች ታማኝነትና አካታች በሆነ ድርድር የማይፈቱ ከሆነ ጦርነቱ እንደሚቀጥል አመላክተዋል። በአክሌድ የቢሆን እይታ የአማራ ክልል ጦርነት በመጪዎች ጥቂት ወራት ማለትም ከ3 እስከ 6 ወራት ከዚህ በበለጠ የተባባሰ የተወሳሰበና የሰፋ ሊሆን የሚችልበት እድል ከፍተኛ ነው። ለዚህ ደግሞ ስጋት ያሳደረው የትግራይ ክልል ውጥረት ትልቅ ሚና የሚኖረው ሲሆን ሁለቱ ክልሎች ባለቤትነት ውዝግብ የሚያነሱባቸው አካባቢዎች የጦርነት ሜዳ እንደሚሆኑ የሚገምተው አክሌድ የፋኖ ኃይሎች ደግሞ ተስበው ከመግባት ባለፈ በአቋም ልዩነት ሊከፋፈሉ እንደሚችል ጠቁሟል። ሚሊዮኖችን ለጥቃት ያጋለጠው የአማራ ክልል ጦርነት የድሮንና የከባድ መሳሪያ ድብደባዎችን ጨምሮ ሰፊ ውጊያዎች በየቦታው እንደሚደረጉ መረጃዎች ያሳያሉ። በአማራ ክልል ግጭት ከንጹሃን ጥቃቶች ባሻገር የእምነት ተቋማትን ጨምሮ ትምህርት ቤቶች፣ የጤና ተቋማትና የሲቪል መገልገያዎች የጥቃት ኢላማ ከመሆን አልዳኑ። መንግስት የተመጣጣኝነትን መርህ ባለማክበር በተለይም በከባድ መሳሪያ ጥቃቶች የጤና ተቋማት፣ አብያተ ቤተ ክርስቲያናትና የመኖሪያ መንደሮች ላይ ከፍተኛ ጉዳት እንዳደረሰ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ከዚህ ባሻገርም ኮሌጆችን ጨምሮ ትምህርት ቤቶች፣ የመንግስት ተቋማት፣ የልማት ድርጅቶችና የግለሰብ ንብረቶች በተፋላሚ ኃይሎች ካምፕ እንደተደረጉ ቢቢሲ ያሰባሰባቸው መረጃዎች ይጠቁማሉ። በክልሉ በተለይ ንጹሃን ላይ የሚፈጸሙ ጥቃቶች በሚገባ ተሰንደዋል ተብሎ ባይታመንም የሰብአዊ መብት ድርጅቶች በሰብአዊነት ላይ የተቃጣና እንደ ጦር ወንጀል የሚታዩ ጥቃቶች መፈጸማቸውን ይገልጻሉ። መቀመጫቸውን በአውስትራሊያ ያደረጉት የሰብአዊ መብት ባለሙያው ዶክተር ይርጋ ገላውክን በክልሉ በንጹሃን ላይ የሚፈጸሙ ጥቃቶች ከነዚህ ወንጀሎችም ከፍ ያሉ ናቸው የሚል እምነት አላቸው። ህዝቡ ለከፍተኛ የሰብአዊ መብት ረገጣ ተዳርጓል። ከዚህም አልፎ ህይወቱን ወደፊት ለማስቀጠል የሚያስችለው ሰርቶ ዘርቶ ነግዶ ወዘተ ለመኖር እንዳይችል የሚያደርግ ሁኔታ ተፈጥሯል። በሰላምና በህግ የመኖር እድሉን አጥቷል ሲሉ በአጠቃላይ በህዝቡ የሚፈጸሙ በደሎች የተቀናጁና ስልታዊ ናቸው ይላሉ። ከዘር ተኮር ጥቃት ተለይቶ የሚታይ አይደለም ሲሉ ያክላሉ። ላምኪን ኢንስቲትዩት ባለፈው መጋቢት ወር ለአማራ ክልል ሁለተኛውን የዘር ፍጅት ማስጠንቀቂያ አውጥቷል። በአማራ ክልል ሁለቱ ተፋላሚ ኃይሎች የትኞቹን አካባቢዎች እንደሚቆጣጠሩ በግልጽ ለማየት ከባድ ነው። ይሁን እንጂ ከነዋሪዎች ምስክርነትና ከተፋላሚ ኃይሎቹ እንቅስቃሴ በመነሳት በአመዛኙ የዞንና ወረዳ ከተሞች በመንግስት ኃይሎች ቁጥጥር ስር ሲሆኑ የገጠር ቀበሌዎች ደግሞ በፋኖ ኃይሎች ስር ይገኛሉ። የፋኖ ኃይሎች ሙሉ ለሙሉ የሚቆጣጠሯቸው የተወሰኑ ወረዳዎች እንዳሉ ቢቢሲ ማወቅ ችሏል። በሚቆጣጠሯቸው አካባቢዎችም አስተዳደር ይመሰርታሉ ሲል ዘግቧል። በአማራ ክልል እየተካሄደ ላለው ጦርነት የአውሮፓ ህብረት በተባበሩት መንግስታት ድርጅትና በተቀረው ዓለም አቀፍ ማህበረሰብ ትኩረት እንዲሰጠው የሰላምና ደህንነት ጥናት ኢንስቲትዩት ሐምሌ 4 ቀን 2018 ዓ.ም ባዘጋጀው ውይይት ላይ ሐሳብ ቀረበ። በውይይቱ የአፍሪካ የምርምር ዩኒቨርሲቲዎች ህብረት 2026 ተመራማሪዎች ከቅሬታ ባሻገር የጦርነት ኢኮኖሚ፣ የመንግስት መጠላለፍና በኢትዮጵያ የአማራ ክልል የተራዘመ ግጭት ተንቀሳቃሽ ኃይሎች በሚል ርዕስ ባደረጉት ገለጻ በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ያለው ጦርነት ኢኮኖሚያዊ፣ ማህበራዊና ሰብአዊ ቀውሶች እያስከተለ መፍትሄ ሳያገኝ መቀጠሉ ተገልጿል። በተለይ እንደ ሩሲያ፣ ዩክሬን፣ ኢራን፣ እስራኤልና ሱዳን እየተካሄደ ያለው ጦርነት ምክንያት የአማራ ክልል ጉዳይ በአውሮፓ ህብረት፣ በተባበሩት መንግስታት ድርጅት እንዲሁም በዓለም አቀፉ ማህበረሰብ ትኩረት እንዲነፈገው ምክንያት መሆኑ በውይይቱ ወቅት ተጠቁሟል። በአማራ ክልል የግጭት ሁኔታዎች፣ የጦርነት ኢኮኖሚ፣ የወጣቶች ቅስቀሳና ንቅናቄ እንዲሁም ወደ ሰላም በሚወሰዱ አማራጮች ላይ ያተኮረ ውይይቱ ዘላቂ መፍትሄ ይገኝ ዘንድ የኢትዮጵያ መንግስትና ፋኖ ለእውነተኛ ድርድር እንዲቀመጡ በተለይ እንደ አውሮፓ ህብረት፣ የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማትና አገሮች ግፊት እንደሚፈለግ ተመራማሪዎቹ አጽንኦት ሰጠው ተናግረዋል። በክልሉ ያለውን ግጭት ከጸጥታና ከደህንነት እይታ ባሻገር ከፖለቲካዊ ቅሬታዎች፣ ከኢኮኖሚያዊ ጉዳዮች መገለል፣ ከመንግስት አስተዳደር መዋቅራዊ ፈተናዎች፣ የወጣቶች የስራ ዕድል ፈጠራን ጨምሮ
ከሌሎች ማህበራዊ ሁኔታዎች አኳያ መረዳት እንደሚያስፈልግ አሳስበዋል። ቤት ለቤት ከ1000 እስከ 5000 ብር በቀረጥ መልክ ደግሞ እስከ 10000 ብር መንግስት ያስገባውን የአፈር ማዳበሪያን ለህብረተሰቡ መሸጥ በተለይም በሰሜን ጎጃምና በጎንደር አካባቢዎች የሚደረጉ እገታዎችና ሌሎች ህገወጥ የገንዘብ ማሰባሰቢያ ዘዴዎች የግጭት ፋይናንስ ምንጮች በመሆን የታጣቂዎች ንቅናቄ ቀጣይነት እንዲኖረው አስተዋጽኦ ማድረጋቸው ተመላክቷል። በተለይ ቤት ለቤት የሚደረገው የገንዘብ መዋጮ ራስን ከአደጋ ለመከላከል የሚደረግ አስተዋጽኦ ተደርጎ እንደሚቆጠር ተነግሯል። በመንግስት በኩል የሚወሰደው የአጸፋ እርምጃ ችግሩ ተባብሶ እንዲቀጥል ምክንያት መሆኑን ተመራማሪዎች ጠቁመዋል። በመሆኑ መዋቅራዊ ቅሬታዎችን የሚፈቱ የህዝቡን የኑሮ ሁኔታ የሚያሻሽሉና ከአጭር ጊዜያዊ ስምምነቶች የተሻገሩ የሰላም ጥረቶች ተጠናክረው እንዲቀጥሉ ተመራማሪዎች አሳስበዋል። መንግስት ከህወሓት ጋር በደቡብ አፍሪካ እንዲሁም ከኦሮሞ ነጻነት ሰራዊት ጋር በታንዛኒያ ውይይት ማድረጉን የገለጹት ተመራማሪዎቹ እንዲህ አይነት ሂደት እንዲኖር የፋኖ ታጣቂዎች እንደሚፈልጉ መንግስትም እውነተኛ ድርድር ለማድረግ ፈቃደኛ መሆን እንዳለበት አስረድተዋል። በአፍሪካ ህብረትና በኢጋድ አማካኝነት መሳሪያን ግበው ከሚንቀሳቀሱ ታጣቂዎች ጋር የአማራ ብሔራዊ ክልላዊ መንግስት ከስምምነት ቢደርስም ግጭቱ መቀጠሉን እንደ ምክንያት በመጥቀስ ዘላቂ የሰላም ጥረቶች መቀጠል እንዳለባቸው ተመራማሪዎቹ ማሳሰቢያ ሰጥተዋል። ተመራማሪዎች፣ ባለሙያዎች፣ ፖሊሲ አውጪዎች፣ ዲፕሎማቶችና ሌሎች ተሳታፊዎች የተገኙበት መድረክ ወደፊት ትኩረት የሚሹ የምርምርና የፖሊሲ አቅጣጫዎች ለመለየት ይረዳል ተብሎ እንደሚጠበቅ ተገልጿል። ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ በሳውዲ አረቢያ የሚመራውን 8 ሀገራትን ያካተተ የቀይ ባህርና የኤደን ባህር ሰላጤ አዲስ የደህንነት ጥምረት ተቀላቀሉ። ሳውዲ አረቢያ 8 በቀይ ባህርና በኤደን ባህር ሰላጤ የሚገኙ ሀገራትን በማስተባበር አዲስ ተጨማሪ የባህር ላይ የደህንነት ጥምረት አዋቅራለች። ከእነዚህ 8 ሀገራት መካከል 5ቱ ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ ናቸው። የታቀደው ህብረት ሳውዲ አረቢያን፣ ዮርዳኖስን፣ የመንንና 5ቱን የአፍሪካ ሀገራት ያካተተ ነው። የሳውዲ አረቢያ መከላከያ ሚኒስቴር ባወጣው መግለጫ ጥምረቱ ዓላማው በቀይ ባህር ላይ በሚያዋስኑ ሀገራት መካከል ያለውን ቅንጅት ማጠናከርና ዓለም አቀፍ የባህር ላይ መስመሮችን፣ የንግድና የኃይል ማጓጓዣ መንገዶችን እንዲሁም የጋራ የባህር ላይ ጥቅሞችን መጠበቅ መሆኑን አስታውቋል። ጥምረቱ የተመሰረተው በቀጠናው ውጥረቶችና በንግድ መርከቦች ላይ የሚደርሱ መስተጓጉሎች እየጨመሩ የመጡበት ወቅት ላይ ነው። ቢዝነስ ኢንሳይደር አፍሪካ ቅዳሜ ዕለት ባወጣው ዘገባ ጥምረቱ በስትራቴጂካዊ ሁኔታ እጅግ አስፈላጊ የሆኑትን ቀይ ባህርን፣ የባብኤል መንደብንና የኤደን ባህረ ሰላጤን የሚሸፍን ሲሆን ይህም አውሮፓ፣ ኤጃና አፍሪካን የሚያገናኙ ከፍተኛ የነዳጅ የተፈጥሮ ጋዝና የኮንቴነር እንቅስቃሴዎችን ጨምሮ በግምት 12% የሚጠጋ የዓለም ንግድ የሚያልፍበት የባህር መስመር ነው። ይህ የሳውዲ አረቢያ ጥረት አዲስ የባህር ላይ ደህንነት ማዕቀፍ ለመዘርጋት ለሚደረገው ሰፊ ጥረት አፍሪካዊ ሀገራትን ለማካተት ያለመ ነው ተብሏል። ባለፉት ጥቂት ሳምንታት በየመን በኢራን ከሚደገፈው የሁቲ ታጣቂዎች የሚሰነዘሩ ጥቃቶችና የመካከለኛው ምስራቅ ቀጠናዊ ግጭቶች በንግድ መርከቦች ላይ መስተጓጎል ፈጥረው የቀይ ባህርንና የባብኤል መንደብን ስትራቴጂካዊ አስፈላጊነት በከፍተኛ ሁኔታ ስጋት ላይ እንደጣሉት ሲዘገብ ነበር። በዚህም ምክንያት ሐምሌ 23 ቀን 2018 ዓ.ም ሳውዲ አረቢያ በጠራቸውና ከ43 ሀገራት የተወከሉ ወታደራዊ ተወካዮችና የአውሮፓ ህብረት ልዑካን በተገኙበት ከተካሄደው ስብሰባ በኋላ ተመሳሳይ ጥምረት መመስረቱ ተዘግቦ ነበር። 5ቱን የአፍሪካ ሀገራት ያካተተውን ይህንን አዲስ ጥምረት ሳውዲ አረቢያ በበላይነት እንድትመራውና ዋና መስሪያ ቤቱም እንደምታስተናግድ ይጠበቃል። የሰፊ ማዕቀፍ የጋራ ወታደራዊ ዕቅዶችን፣ ወታደራዊ ልምምዶችን፣ የመረጃ ልውውጥንና የተቀናጁ ወታደራዊ እንቅስቃሴዎችን ሊያካትት እንደሚችል ተዘግቧል።